አቶ ላይኩን በጭንቀት ራሱን ሊያጠፋ ነበረ። ዳግም መጥቶ አስጣለው። አምራን ውሸቷ ተጋለጠ። ኤርሚያስ እንግዲህ አንድ ባንድ ሚስጥሯን አወቀባት። ነኢሚን ከኤርሚ እጅ የነበረውን የአምራንን ሚስጥር አገኘችበት። ኤርሚን እንደ አዲስ ከእናቷ ጋር ተመሳጥረው ወደ ቤት ሊያስገቡት ፈለጉ። በጣም አዳዲስ ነገር ተፈጥረዋል። የአምራን ውሸት ተጋለጠ። ኑሐሚን አቶ ላይኩን ራሱን ሊያጠፋ በነበረበት ሰምታ አለቀሰች። ቆይ እሱ ለሱ ይሄ አይገባውም። አቶ ላይኩን እንደዚህ አይነት ነገር አይገባውም ነበረ። አቶ ላይኩን እኮ ለሁሉም አባት ነው። ቆይ እንዴት አቶ ላይኩን ላይ ሁሉ መከራ ይደርስበታል? ምን አለ ለኔ ባደረገው እያለች እያለቀሰች ትገኛለች። ዳግምም ደግሞ እባክህን ጋሼ እንደዚህ አታድርግ፣ አንተ ብትጠፋ ለኛ ሁሉ ነው ችግሩ አለች። ዳግም እንግዲህ ከወንበሩ ቁጭ ብሎ ያለ የአቶ ሰንበቱን ላይ ተራግንቶታል ማለት ነው። አባቴ ላይ ተሩን እዚህ እንዴት ጥሎት ሄደ? መቼ ጥሎት ሄዶ ነው ብሎ እንግዲህ አቶ ዳግምም ተጠራጥሯል ማለት ነው። በጣም ያሳዝናል። አምራንን እንሂድ ወደ ቤት ሲላት አልሄድም አለች። ውሸቷ እንደተገለጠባት ስላወቀች ወይዘሮ ዝናሽም እንግዲህ ዳግም ወይዘሮ አምራንን ሄዳ በጥፊያ ሙቃታለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ኤርሚ የሆነውን ነገር ሁሉ አወቀ። ናኤሚን ደውላ ለኤርሚ አምራን እኮ ልጄን ያስጠፋችሁ ልጄን የገደለችው እናትህ ናት ብላ ለናሆም ነገረችው ብላ ነገረችው። እንግዲህ ናሆም እንዴት እናቴን እንደዚህ ታረጊያለሽ? እንዴት ልጄን ብሎ ጮኸባት። በመጨረሻም እንግዲህ ነኢሚን ከኤርሚ ሄዳ አጋጣሚ ሆኖ ኤርሚ ጆውል ስልኩን እየፈተሸ ያለ የአምራንን ሚስጥር እንዳለ ነኢሚን ታገኘዋለች። ያንንም ወደ ስልኳ ከበር ታደርግና ወስዳ ለወይዘሮ ዝናሽ ታታታለች ማለት ነው። ወይዘሮ ዝናሽም እንግዲህ ይሄ ነው ለካማ ትልና እንግዲህ ለአቶ ላይኩን ታሳየዋለች ማለት ነው። አቶ ላይኩንም እንግዲህ ምን አንድ ስህተት ሰራሽ ብላችሁ ሁሉንም ስህተት ከኔ ላይ ያደረጋችሁት፣ ይቺ ልጅ ግን ከቤታችን ለተንኮልና ለክፋት እንደመጣች ጠንቅቄ አውቅ ነበረ ብላ እንግዲህ ያለውን ነገር ወቅ አድርገዋለች ማለት ነው። ኤርሚም እንግዲህ እኔና አንቺ አምራን ልንጎዳት ካሰብን እኔና አንቺ መጋባት አለብን፣ እናትሽ መፍቀድ አለባት፣ እንደ አዲስ ሚስተረኛ ሆኜ አባትሽን ይቅርታ መጠየቅ አለብኝ፣ ይህን ደግሞ የምታደርጊው አንቺ ነሽ አላት። ነኢሚን ደግሞ እናቴ የእውነቷን ካወጣች እውነቷን ካወጣላት ችግር የለውም እኔ አባዬ ይቅር እንዲልህ አድርጋለሁ ትለዋለች ማለት ነው። በሌላ በኩል እንግዲህ አምራን በልኩ ከሆነ ነይ እንሂድ፣ አንቺማ ከዛ ቤት ትገቢያለሽ፣ አንቺማ አትወጭም እያለ እንግዲህ ናሆም እያለቃቀሰ ይገኛል። ናሆም አምራንም እንግዲህ ወይዘሮ ዝናሽ ጨዋታው ተጀመረ እንጂ ገና አላለቀም፣ አንቺ ይሄ ይገርምሻል እንዴ ብላታለች። እንግዲህ አቶ ላይኩን ዳግም ወንድሙ እንደሆነ አውቋል ማለት ነው። ዳግሙ እንግዲህ የነናሆም ወንድም እንደሆነ አውቋል ማለት ነው። አምራን እንግዲህ ምንም አይነት ሚስጥር ከወይዘሮ ዝናሽ አይኖርም ማለት ነው። የወይዘሮ አምራንም እውነቷ የነበረው ይዛባት የነበረው ሚስጥር እንግዲህ ቤት ውስጥ ታውቋል ማለት ነው። እንግዲህ አምራን የተሳካላት መስመሯ የተስተካከለላት የመሰለላት ነገር ግን እንዳልነበር ሆኗል ማለት ነው። በሌላ በኩል ዳግም የአባቱን ላይተር ከጠረጴዛ ስር አግኝቶታል ማለት ነው። እና ይሄ ጠረጴዛ ስር አባቴ ላይተር ማን ከዚህ ያመጣው? ይሄ አባቴ ሲጋራ የሚለኩስበት ነው። አባቴ ደግሞ ስልኩ አይጠራም፣ ስልኩ ጥሪ አይቀበልም ነው የሚለው። የት ሄዶ ነው አባቴ እያለ እየፈለገ ይገኛል ማለት ነው። በጣም በሚያሳዝንና በሚደንቅ በሚገርም ሁኔታ እንግዲህ አቶ ዳግም የአባቱ ነገር እያብሰለሰለው ይገኛል። በሌላ በኩል ደግሞ እንግዲህ ለወይዘሮ ኑሐሚን ሄዶ አቶ ላይኩን እኮ ራሱ ሊያጠፋ ነበረ፣ እኔ ባልደርስለት እኮ በቃ ተማሮ ነበረ። ምን ነው አምራን ምን ሆነች? አምራን እንግዲህ ወይዘሮ ዝናሽ ልጁን እሷ ናት የገደለችብን ብላ ለናሆም ነግራው፣ ናሆም ደግሞ እያበደ ነበረ ይላታል ማለት ነው። ግን አንቺ እናቴ እንደዚህ መታረግ ይመስልሻል ስላት ታረጋለች ብዬ አስባለሁ፣ ምክንያቱም ከእኔ ላይ ስላደረገች። እዚህ ጋር ምን ተማረን በሰላችሁ? የሆነ ሰው አንድ ጊዜ ስህተት ከተሳሳተ ሁልጊዜ ያንን ነገር ያደርገዋል ተብሎ ነው የሚታሰበው። ሁልጊዜ ያንን ነገር ያደርገዋል ተብሎ ነው የሚታሰበው ማለት ነው። በሌላ በኩል እንግዲህ እኔ አላደረኩም እመነኝ ላይኩን እመነኝ እኔ ምንም አላደረኩም ትለዋለች ማለት ነው። እንግዲህ ወይዘሮ ኑሐሚን ማለት ነው በጣም እያዘነች ታረገዋለች ብዬ አስባለሁ። ምክንያቱም እኔ ላይ ሙከራ ስላደረገች ይችን ደግሞ በጣም ስለምጠላት ታደርገዋለች ብዬ አስባለሁ። ዳግም አላቅም። እዛማ ሌላ ምን ያልነገርኩሽ ነገር አለ። አቶ ላይኩንም ራሱን ሊያጠፋ ነበረ።
ባልደርስለት። ግን እነሱ አሁንም በዛ ጉዳይ ይጨቃጨቃሉ። አምራን ምን ሆነች? እባክሽ ስለ አምራን ምንም አይነት ነገር እንድጠይቀኝ አልፈልግም። የመጨረሻው ውሸት አምናት። እኔ ግን የሚመስለኝ ኤርሚያስና እሷ ሲደባደቡ የጣሉት ነው የሚመስለኝ። ምክንያቱም አንተ ነብሰ ገዳይ እያለች ኤርሚያስን ስትሰድበው ሰምቻለሁ። ግን ቢሆን ስለዛ ነገርን የሚመለከተኝ ጉዳይ የለም። ስለ እነሱ ማንሳትም አልፈልግም። የመጨረሻ እርኩስ ናት ትለዋለች ማለት ነው። ከዛም እንግዲህ እንዴ አንተ ስለ መዝጊ መጀመሪያ ስለ ራሳችሁን ቢሆን አስቡ ምናምን ሲለው ዳግም እንደዛ እያለ ሲናገር ናሆምም ደግሞ ሄድ እባክህ አንተ ስለ አባቴ ምን እንደሆነ ልትነግረኝ ነው? እባክህ ዝም በል አንተ መምጫህ የማይታወቅ ብሎ እንግዲህ ሲሰድቡ ወይዘሮ ዝናሽ በጥፊ አሁንም ልሰዋለች ማለት ነው። ነኤሚንም እንግዲህ ስነ ስርዓት እናቴ ምንም አታደርግም፣ አፍህን አትክፈት፣ በጣም አበዛኸው፣ ዝም ስልህስ አበዛኸው። ይልቅንስ ሚስትህ ልጁን የት እንደጣለችው እና ምን እንዳደረገችው እዛው ጠይቅ። የልጅ ገዳይ ማን እንደሆነ ጠይቅ እንጂ እዚህ የመጣህ እናቴ ላይ አትጮህባት። እረፊ ነው የመነዚያ ያገባሽን። እባክህ ያገባኛል፣ እናቴ እኮ ናት፣ አላቅልህም ብላ እንግዲህ ነኤሚንም እንግዲህ አቶ ናሆምን ገጥመዋለች ማለት ነው። በሌላ በኩል እንግዲህ ኤርሚና እሷ እንግዲህ ተነጋግረው ከቤት ሽማግሌ እንዲልክ ለእናቷ አሳምናታለች። የአምራን መረጃ በሙሉ ከሱ ጋር እንዳለ ያለውን ነገር ነግራታለች ማለት ነው። ዋዛ ወይዘሮ ዝናሽም እንግዲህ ከነኤሚን ጋር ተስማምተው ወይዘሮ እና አምራንን ሊያጠፏት ሞክረዋል ማለት ነው። ሌላ ውሸቷ ደግሞ አባዬ እሱ እኮ እኔን ሊገለኝ ነበረ እና መታኮ ከጎረምሳ ጋር አስደበደበች። ባልጠነከረ አቅሜ ከጎረምሳ ጋር ይዛ ደበደበች። ቆይ እኔ ምን ማድረግ አለብኝ? ቆይ እሺ ናው አሁንም ይሄን ነገር ነግሬ ላበሳጭ አልፈለኩም ነበረ፣ ግን ምን ላድርግሽ? እሷ እኮ በቃ እንደ ያሰቃየችኝ እኮ። እሺ እኔ ምን አድርጊ ነው የምትለኝ? ቆይ እኔ ምን ባደርግ ነው የሚሻለኝ? ምናምን እያለች እንግዲህ እየተናገረች ነበረ ማለት ነው። ማያደረገችው አደረገችው። ከዚህ በኋላ ግን ብላ እንግዲህ አሱ ሊደውልላት ሲል ቆይ እኔ እደውልልሃለሁ ብላ እንግዲህ ስትናገር ወይዘሮ ዝናሽ ስማ፣ ከዚህ በኋላ እሷ ልጅ እኔ ለመግደሌ ምን ሆኜ ነው? ባልሽና አጠገብሽ አርገሽ ነው አይደለም ታስደውይልኝ? ከዚህ በኋላ እገልሻለሁ። እኔ ያለ መግደሌ ማንቺ እኔ ሆኜ ነው። ጭራሽ ደግሞ ታካብጃለሽ። እኔ ልጁን ገለሽ እኔን ትያለሽ። አንላቀቅም እኔና አንቺ ከዚህ በኋላ ምናምን ብላለች። እንግዲህ በተለይ በሌላ በኩል እንግዲህ ኑሐሚን በጣም በቃ ከፍቷት አዝና ለላይኩ እኮ እንደ አይነት ነገር አይገባውም ነበር። ጋሽ ላይኩ እኮ ጋሽ እኮ በጣም ምስኪን ሰው ናቸው። ለሳቸው ቅንነት እኮ ይህ አይገባቸውም ነበር። ምን ነው ስቃያቸው በዛ፣ ምን ነው መከራቸው በዛ እያለች እንግዲህ በጣም እያለቃቀሰች ነበረ። ኑሐሚን ገጠር መሄዱንም እንግዲህ ከዳግም ጋር አስበውበታል ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ማለት ነው። እኔ እንግዲህ ከዚህ በኋላ ላለኝ ነገር አንቺ ጋር ነው የሚሄድ፣ አንቺ ጋር ልሄድ ስለሆነ ደግሞ በጣም ደስ ብሎኛል ብላ አታስበው ባክህን። አሁን እኔ የሚያሳስበኝ የጋሼ ነው እንጂ ሌላው ምንም አያሳስበኝም። እንዲሁም እኔ ገጠር ባልሄድ ራሱ ደስተኛ ነኝ ትለዋለች ማለት እንዴ ለምን መሄድም አለብሽ ምናምን ብሏታል። እንግዲህ ባለው ነገር በጣም በሚያሳዝን ሌላ ነገር ተፈጥሯል። እንግዲህ አምራንም ውሸቷ እየተጋለጠ ነው። ጋሽ ላይኩንም እንግዲህ በጸጸት በጣም አይምሮውን እየጎዳ ይገኛል ማለት ነው። ወይዘሮ ዝናሽ ባንቺ ሰበብ ነው እንደዚህ ያደረግሽኝ። አሁን ዳግም እንግዲህ እኔ አባቱን እንትን እንዳልኩበት ቢሰማ ምንድን ነው የሚለኝ? እሺ ያወቀ ለትስ ይሄን የመሰለ ልጅ እንዴት ነው ማደርገው? እንዴት ነው ማሳዝነው? ስት ባክህ ዝም በል። አሁን እሱ አስቦት ነው ብሎ አያስብህም። ጭራሽ የወይዘሮ ዝናሽ አስተሳሰብ እንዴት ነው የማያስበው? ጭራሽ እኮ ቤተ ክርስቲያን እንዲቀበሩ እንኳን አላደረጋችሁ። ወስዳችሁ ጫካ ነው ልጥሉት የነበረ። በእርግጥ አልሞተም፣ ተነስቶ ይመጣል፣ ያስደነግጣቸዋል። ግን በጣም በሚያናድድና በሚቀፍ ሁኔታ የወይዘሮ ዝናሽ ደንዳንነት በጣም ገርሞኛል። ምክንያቱም ባክሱ ሳታስበው እንደገደልከው ነው እንጂ የሚያስበው ሌላ ነገር ክፋት አያስብብህም። ጥሩ ልጅ ነው ትለዋለች ማለት። አንቺ ምን አይነት ርጉም ነሽ ግን! ምን አለ ያንቺን ጭንቅላት እንደው ግማሹን እንኳን ቢሰጠኝ። ምን አይነት ፍጡሮች ግን እያለ እንግዲህ አቶ ላይኩንም እየተናደደባት ይገኛል ማለት ነው። ሌላውም ደግሞ እንግዲህ እና አሁን አንተ ስታስበው እና አሁን አንቺ ስታስበው እሱን ሲሰብ ወስድሽ ጫካ እንደጣልሽው እሳ ሲሰማ ዝም የሚለኝ ይመስልሻል? በጣም እንደዚህ አይነት ነገር ጥሩ አይደለም ምናምን ነገር ብሎ እንግዲህ እንደው ምን አይነት ዋልሽ? ሚስጥሬን ጠብቅ፣ ሚስጥር ልጠብቅልህ። እኔ ሰው ነው ወልጄ የመጣው አንተ አለህ አይደለ እንዴ ነብሰ ገዳይ እያለች እንግዲህ በጣም በሚቀፍ ሁኔታ እንግዲህ እሱንም በአይምሮ እስረኛ ልታደርገው አስባለች ማለት ነው። በጣም እንዲጸጸትና ምን አይነት ሴት ናት ያገባዋት፣ ምን አይነት ክፉ ናት እንዲል አድርገዋለች ማለት ነው። እንግዲህ አቶ ናሆም ላይኩን በጣም በብስጭቱ ነው እንግዲህ መድኃኒቱን ለመውሰድ የተዘጋጁት ማለት ነው። ሌላው ይሄ ጸጸት ሳይወጣለት እንደገና ደግሞ ልጄን
በቡና አርገሽ ልጄን ገለሽዋል ብሎ ደግሞ አቶ ላሆም ደግሞ ሲመጣ ሌላ ነገር ደግሞ ተፈጠረበትና ቆይ አንቺ ሴትዮ ምን አይነት እኔ ከአንቺ ጋር ነው እንዴ ስኖር የነበረው? አንቺ ምን አይነት ሴት ነሽ? እንዲህ አይነት ሴት ነሽ እንዴ? ቆይ እኔ አላቅሽም እንዴ? ቆይ ስትለው እኔስ ልጅ ነው ይዤ የመጣው አንተ መሬት እያየህ ስራ እያየህ ጊዜ አትሰጠኝም ነበረ። በዛ ምክንያት እንግዲህ ሐዋሳ ሲሄድ በቃ አጋጣሚ ሆኖ ተፈጠረ። ካንተ ያላገኘሁትን ፍቅር ደግሞ ከአቶ ሰበቱ አገኘሁ። ነቃ በማላቃቸው ግጥሞች ነገሮች ተረማመዱብኝ። ያኔ እኔን ዞር ብላ አታይኝም ነበር። ጭራሽ አንድ ቀን ያታድር የነበረው 2 ሳምንት 3 ሳምንት እየወጣህ ታድር ጀመር። ሴቱ ግን ጭራሽ ባሌ የለም እያሉ እንግዲህ ሌላ ጋር መማገጡ። ሴቱ እኔ እንዲሁ መጥቶ ያንቀናል። እንዲሁ የሆነ ቅፍፍ አይላቸውም እንዲህ ሰውነታቸውን። በነገራችን ላይ በጣም ከባድ ነው። ወይዘሮ ዝናሽ ይህን አፋውተሽ መናገርሽ ለራሱ አሜዚንግ ሞራል የምር ማለት ነው። እና በጣም ነው የገረመኝ ሴቱ በጣም አንተ ስራህን እያየህ እኔን አላከታተለ ስትል ሐዋሳ የሄድኩ ጊዜ ነው እንግዲህ ከሰበቱ ጋር የተሞዳሞድኩትና እሱ ጋር ደግሞ የነበረው ፍቅር በጣም ደስ ይል ነበረ። አልጋ ላይ የሚሰጠኝ ፍቅር ምናምን እያለች እንግዲህ አቶ ላይኩንን እንግዲህ ጨጓራውን ጫስ እያረገችው ነበረ። በእውነት ለመናገር ግን ሴቶችዬ የምር ማለት ነው ባሎቻችሁ ሌላ ቦታ ሄደው ልክ እንደዚህ አይነት ነገር እንትን ሲል የሆነ ሌላ ሰው ጋር ልተኙ ሞራላችሁ ሲፈቅድላችሁ ያኔ አይምሯችሁ ሲፈቅድላችሁ የሆነ ስተኙ ማለት ነው መጥቶ ከኋላችሁ ንቅ የሚያረጋችሁ አይመስላችሁም? ማለት ይሄ የሆነ አይምሮ እኔ እንጃ አይምሮአችሁ እንዴት ነው እዚህ ደስ ብሏችሁ ብታረጉት ሀራም እኮ ነው በእውነቱ። እኔ ማለት በጣም የሚገርመኝ የሆነ አይምሯችሁ እንዴት ነው የሚፈቅደው? ማለት ትዳር ኑሯችሁ ከትዳራችሁ በላይ አስባችሁታል ለሌላ ሰው ጋር ሄዳችሁ ምን አይነት ስሜት ሊኖራችሁ ነው? ያኔ ምን አይነት ደስታ ሊኖራችሁ ነው? አላቅምና ለማንኛውም አቶ ላይኩንን በዚህ መወከል ጨስ አድርጋለኛለች ማለት ነው። አቶ ላይኩንም እንግዲህ የህሊና እስረኛ ሆኗል ማለት ነው። ምክንያቱም ሰንበቱን ስለገደለው ማለት ነው። በሌላ በኩል እንግዲህ ዳግም የአባቱን ላይተር ጠረጴዛ ስራ አግኝቶታል። ለምንድን ነው የአባቴ ላይተር እዚህ ጋር የሆነው? ለምንድን ነው አባቴ ሄዶ ነው? ለምንድን ነው ስልክ ውስጥ ጥሪ አይቀበልም የሚለኝ እያለ በሀሳብ ተውጦ እያለ ላይተሩ እንደዚህ እያገላበጠ እያለ ወይዘሮ ዝናሽ ድርሳለች ና ትክ ብላ ስታዩ ላይተሩን ይዟል። ኦ ማይ ግርነስ ብላ በጣም ደንግጣ ቆማ እያየችው እያለ ምን ነው